እነዚህን 10 ከ10 ያመጣ ኮመንት ሴክሽን ላይ 10 አግኝቻለሁ የክረምት ስልጠና ትሰጠኛለህ ብሎ ኮመንት ያርግልኝ። ኦኬ ከ10 ስንት አመጣላችሁ እስቲ? የመጀመሪያው አትቆጣኝ ይላል። አትቆጣኝ እስቲ እናንተ በእንግሊዘኛ ትነግሩኛላችሁ። don't scold me ካላችሁ you're right ማለት ነው። ሁለተኛው አትገላምጠኝ በሉኝ እስቲ። አትገላምጠኝ አትገላምጠኝ። ይሄኛው ምን ይባላል? don't eyeball me ካላችሁ don't eyeball me አትገላምጠኝ ይሆናል ማለት ነው። ሶስተኛው ላይ እንደርሰናል። እንዳትክድ በሉኝ እስቲ። እንዳትክድ ስኮላርሺፕ ሰጣችኋለሁ ብላል። ክረምት 2 ወር አሰለጥናለሁ ብላል። እንዳትክድ በሉኝ እስቲ። don't deny it, right? don't deny that or don't deny it ካላችሁኝ ልክ ናችሁ ማለት ነው። አራተኛው ላይ ገባን። አታስቸኩለኝ or አታስቸኩኝ በሉት እስቲ። አታስቸኩለኝ don't rush me ካላችሁት ልክ ናችሁ። 4 ከ4 ደርሳችኋል እስካሁን። እሺ አምስተኛው አትጠራጠር። ኦኬ አትጠራጠር በእንግሊዘኛ ምን ይባላል? don't doubt እስቲ በሉኝ። don't doubt, all right? don't doubt on yourself ራስን አትጠራጠር። don't doubt on the things that you do ማለት ትችላላችሁ። ኦኬ ቀጥሎ ደግሞ አታመንታ በሉኝ እስቲ። ማመንታት እሷን ቃል ካወቃችሁ ዶንትን ከፊት ማስቀመጥ ነው። don't hesitate በሉኝ እስቲ። don't hesitate የሚለው አገላለጽ አታመንታ የሚለውን ያመጣል። በእኔ ላይ አታላክ ወይ ደግሞ እኔ ላይ አታላክ በሉኝ እስቲ። እኔ ላይ አታላክ don't blame it on me don't blame it on me በእኔ ላይ አታላክ ማለት ነው። አታቋርጠኝ ሳወራ ስናገር አታቋርጠኝ በሉኝ እስቲ። ኦኬ don't interrupt me while I'm talking. okay don't interrupt me while I'm talking to you ሊሆን ይችላል። አታቋርጠኝ ወይ ደግሞ ሳወራክ እንዳታቋርጠኝ ያላችሁ ነው። አትዋሸኝ ቀላል ናትቼ አትዋሸኝ don't lie to me በጣም አሪፍ። አትጠብቀኝ በሉኝ እስቲ። አትጠብቀኝ አትጠብቀኝ don't wait for me ካላችሁ በጣም አሪፍ። 10 ከ10 አግኝታችኋል ማለት። የእናንተ ኮመንት ግን አለች አትጨቅጭቀኝ የሚል ማለት ነው። ኮመንት ሴክሽን ላይ አትጨቅጭቀኝ የሚለውን ታስቀምጣላችሁ። 10 ከ10 ማግኘታችሁን ካረጋገጣችሁ ክረምት የ2 ወር ስልጠና እየሰጠን ነው ለተማሪዎች ለአዋቂዎች እና ለህፃናት ማለት ነው። ከፍላችሁ መማር የምትችሉበትንም የግሩፕ ክላሶች አዘጋጅተናል። ቀድሞ ለመጡ ደግሞ ስኮላርሺፑን እንሰጣለን ማለት ነው። thank you very much, we'll see you next time, bye.